ጠብቆ አሳድጎ ከልጅነቴ አባት የሆነኝ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል። ይለይብኛል ሚካኤል ይለይብኛል በክንፉ አሳድሮ በቤቱ አሳድጎኛል። ጠብቆ አሳድጎ ከልጅነቴ አባት የሆነኝ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል። ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል። አያምርብኝ ብዘነጋው ታሪኬን ሚካኤል ነው ያስጌጠልኝ ሕይወቴን። አረሳብኝ እርሶ አትርሳብኝ ያልኩትን ለካ ሰምቶ ይኖራል የልጅነት ጸሎቴን። ሚካኤል ያን ሁሉ ዘመን የታገሰኝ ሚካኤል ፍሬ ጠብቆ ያልቆረጠኝ ሚካኤል የከፍታዬ መሰላል ሚካኤል መነሻዬ ሆነሃል። ጠብቆ አሳድጎ ከልጅነቴ አባት የሆነኝ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል። ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል። እንዳይከፋኝ እንዳልደፋ አንገቴን እንዳላለቅስ እንዳላፈስ እንባዬን እንዳይርቀኝ ደስታ በመንፈሴ እንዳልዝል ካጠገቤ አይርቅም ያሳደገኝ ሚካኤል። ሚካኤል ቀኔም ቀን አይሆን ሳልጠራህ ሚካኤል ናድረስልኝ ሳልልህ ሚካኤል እንዳስጀመርከኝ ጅማሬን ሚካኤል አሳምረው ፍጻሜ። ጠብቆ አሳድጎ ከልጅነቴ አባት የሆነኝ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል። ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል። ውድቅ አረገው የጠላቴን ክፉ ዕቅድ አራመደኝ በከፍታዬ መንገድ። ያስቀረኝ አልቻለም ሚጎትተኝ ባለ ጋራ ተጥሎ ስላለ በእግዚአብሔር ድንቅ ሥራ። ሚካኤል እሳታዊ ነው ነበልባል ሚካኤል ጠላቴ ፊት ይቀልጣል። ሚካኤል
ለኔ ኃይሌ ነው መከታዬ ሚካኤል የዘለዓለም ጠባቂ ጠብቆ አሳድጎ ከልጅነቴ አባት የሆነኝ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል እንዳይከፋኝ እንዳልደፋ አንገቴን እንዳላለቅስ እንዳላፈስ እንባዬን እንዳይርቀኝ ደስታ በመንፈሴ እንዳልዝል ካጠገቤ አይርቅም ያሳደገኝ ሚካኤል ሚካኤል ቀኔም ቀን አይሆን ሳልጠራህ ሚካኤል ናድረስልኝ ሳልልህ ሚካኤል እንዳስጀመርከኝ ጅማሬን ሚካኤል አሳምረው ፍጻሜ ጠብቆ አሳድጎ ከልጅነቴ አባት የሆነኝ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል ይለይብኛል ሚካኤል ይለይብኛል በክንፉ አሳድሮ በቤቱ አሳድጎኛል። ታችን አቡነ ያዕቆብ የአትላንታና አካባቢው ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ክቡር አባታችን መጋቤ ሐዲስ ይልማ ቸርነት የሀገረ ስብከታችን ዋና ስራ አስኪያጅ፣ እንዲሁም ክቡር አባታችን የታላቁ ደብር የምስካየ ኅዙናን መድኃኔዓለም ቤተክርስቲያን አስተዳዳሪ ጸባቴ፣ ቆሞስ አባ ዘካርያስ፣ መልአከ ኃይል አደራው፣ መርጌታ ጥላሁን፣ መርጌታ አለማየሁ፣ ቀሲስ ኤፍሬም፣ መልአከ ሰላም ቀሲስ ኤፍሬም፣ ሊቀ ካህናት አባ ገብረ ኪዳን፣ የታላቁና የአንጋፋው ደብር የመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን ዋና አስተዳዳሪ መልአከ ብርሃን ቀሲስ ማንችሎት፣ ሁላችሁንም ስማችሁን እንግዲህ በዝርዝር ስላደረሰኝ የዘነጋሁት በሙሉ ይቅርታ እየጠየቅኩኝ፣ የእግዚአብሔር ቤተሰቦች ሁላችሁም እንደምን ቆያችሁ? ለዚህ ሰዓት ያደረሰን አምላካችን እግዚአብሔር የተመሰገነ ይሁን። ከመጽሐፉ ምርቃት በላይ እንዲህ በሊቀ ጳጳሱ ስር ሁሉም ገዳማትና አድባራት አስተዳዳሪዎች፣ ሊቃውንተ ቤተክርስቲያን፣ ካህናት፣ መምህራን ወንጌል በአንድነት ቁጭ ብለው ማየታችን ሌላው አዲስ ምርቃት ነው። ከመለያየት ትርፍ ከአንድነት ኪሳራ የለምና አባቶቻችን በእንዲህ ሁኔታ አብረው ቁጭ ብለው ስናያቸው እረኞቻችን ናቸው። እረኞቻችን እኔና እናንተን እየመሩ ወደ እግዚአብሔር መንግስት እንዲያገቡ ከእግዚአብሔር አደራ የተሰጣቸው ናቸው። ወደድንም ጠላንም በዚህ ዘመን ካህን የሚያዋርድ አባቶችን የሚያዋርድ ሰው ራሱ የተዋረደ ነው። ምክንያቱም የተዋረደ አባት ያለው የተከበረ ልጅ የለም። አባቶቻችንን ብናከብር የምንጨምራላቸው ክብር የለም፣ ብናዋርዳቸውም የምንቀንስባቸው ክብር የለም። አብርሃም እኔ ወደማሳይ ምድር ሂድ፣ አንተን የመረቀ ምሩቅ ይሁን፣
አንተን የረገመ እርጉም ይሁን ነው። እግዚአብሔር የመረቀውን ብንመርቅ እንመረቃለን። እግዚአብሔር የባረከውን ብንባርክ እንባረካለን። ስለ አባቶቻችን ስለ ካህናት እንዲህ ብለህ ከምትናገር አገር ለቀህ ተሰደድ ነው የሚለው ፍትሐ ነገሥት። በጣም እግዚአብሔርን በቃ ፍቅር ነው። ይልማ ማለት ፍቅር ማለት ነው። እግዚአብሔር ምስክሬ ነውና የሰውን አእምሮ በወንጌል ያለማ ብዙ ዘማሪያን፣ ብዙ ሰባኪያን፣ ብዙ አገልጋዮች በፍቅር የሚወዱት ነው። ብፁዕ አቡነ ያዕቆብ ያውቃሉ ሰው ሲመርጡ እንኳንም ወንጌላዊውን ለሀገረ ስብከት የስብከት ሀገር ለተባለው ስራ አስኪያጅ ለማድረግ እግዚአብሔር መንፈስ ቅዱስ አነሳስቷቸው እኒህን አባት ከእኒህ አባት ጋር ስላየው ደስ ብሎኛል። ክብር ለመድኃኔዓለም ይሁን። አሁን ክቡር የሀገረ ስብከቱ ስራ አስኪያጅ በአንድነት ሆነው የደብረ አስተዳዳሪዎች ጸባቴ አሉ። እንኳን ወንጌላቸው ይሰብካል መልካቸው የተባለላቸው ጸባቴ ከፍቅር ጋራ የፍቅር አባት ሁሉን እንዳመሉ የሚይዙ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተጠያቂ ከሆኑ አባቶች አሉን ከምንላቸው አንዱ ናቸው። እሳቸው አሉ። በአንድነት ሁሉም ቆመው እዚህ ጋር ደግሞ አባታችን መሀል ላይ ይሆናሉ። አባታችን ይነሱ መሀል ላይ ይሆናሉ። አንድ ጊዜ እንግዲህ ላስቸግራችሁ ነው፣ ቆም ልትሉ ነው። ከመጽሐፉ ምረቃ በፊት እስቲ ሁላችሁም ቆም በሉ። የመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን አስተዳዳሪ፣ የደብረ ብስራት ቤተክርስቲያን አስተዳዳሪዎች አንድ ላይ ሆነው ይህንን ትውልድ የሚያድን ቀሲስ ኤፍሬም ነገ ወደ እግዚአብሔር ቢሄዱ ይሄ መጽሐፍ ግን 25 ዓመት ሙሉ ሰው ውስጥ ምን አለ የሚለውን ጥያቄ የመለሱበት ስለሆነ ሻንጣውን አመጡልኝ ሊቀጥጓል። ይሄን በመጀመሪያ የታለች ገኒ ባለቤታቸው የታለች? ነይ ወደዚህ። አራተኛው ልጅ ነይ ልትገላገል ትወልጂ ነው። ነይ ወደዚህ። እንግዲህ ነይ መምህር ታሪክ ሊቀጥጓን እሱ ይፈት ነይ ወደዚህ። ነይ ተፈልገሽ ብፁዕ አባታችን አዘዋል። እዚህ ጋር ቆሚ። እንግዲህ ዛሬ አራተኛው ልጅ ልትገላገል ልጅ ቀሲስ ኤፍሬም ጋር ቆሚ። እሺ ሊቀጥጓን እሱ ያምጡት፣ ይክፈቱት። ሊቀጥጓን ይክፈቱት። ምንድነው የመጣው? እንግዲህ ፈለግን መላው ዓለም ላይ ዛሬ ለምርቃታቸው ምን ይሆናል? ምንድነው? ምን አድርገው ነው ሊቀ ጳጳሱ ስራ አስኪያጁ የደብር አስተዳዳሪዎች ፊት የሚቆሙት? እንዴት ነው ብለን አሰብን። ከዛ መጀመሪያ ከመመረቁ በፊት ብፁዕ አባታችንና ክቡር ስራ አስኪያጁ ለክብርት ባለቤታቸውና ና ወደዚህ ሊቀ ትጉሃን ይምጡ። መጀመሪያ ሊቀ ትጉሃን ይምጡ። ለሊቀ ጳጳሱ ይስጧቸው። ይቺ ሚስት ናት። እንግዲህ ክህነቱ ያለው እሷ ስላለች ነው። ለዚህ ደክማ ሲያማቸው ታማ ቤተ እግዚአብሔር እያገለገለች ከጎናቸው እየቆመች ክፉ ደጉን የሰማች ለክህነታቸው ትልቁን ስራ የሰራችው እሷ ናት። መጀመሪያ መላከ ሰላም ቀሲስ ኤፍሬም እንኳን ለዚህ አበቃዎት። አጨብጭቡ እስኪ ሁላችሁም። እስቲ ካባውን ደረቡላቸው። እስቲ ሁላችሁም መጀመሪያ ምን እንደሆነ አናውቅም። በወርቅ ይከፈት፣ መጋቢያ ይከፈት። አዎ ደወሉን ስለደወሉት ከቅድስት ሀገር ኢትዮጵያ ተሰርቶ ደወሉ መጣ። በወርቅ በዕንቁ በአልማዝ በዲያመንድ ተንቆጥቁጦ ብፁዕ አባታችን መላከ ሰላም ይልበሱ። እስቲ በጭብጨባ ጭብጨባ እስቲ ጆስዬ በደምብ ጌታን ጆስዬ እሺ አለች ጆስዬ ገንዬን እስቲ እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር የተመሰገነ ይሁን። አብራ ወጥታ ወርዳ ደክማ 25 ዓመት ሙሉ ብቻቸውን መቅደስ ውስጥ አላገለገሉም። እሷ ከጀርባ ባትሆን ያ ሁሉ ሰው አይቆርብም፣ ያ ሁሉ ሰው ክርስትና አይነሳም። ይህን ሁሉ አገልግሎት የካህናት ጀርባ ያሉ ሴቶች ትልልቆች በጣም እግዚአብሔር የሚያያቸው ከጀርባ ሆነው የካህናትን ክህነት ጠብቀው እንዲያገለግሉ
እናንተ እንድትባረኩ ያደረጉ ሴቶች ክብር ይገባቸዋል። የካህናት ሚስቶች እስቲ ለካህናት ሚስቶቻቸው መክላችሁ ከበሮ እንድምድም አሁን እስቲ ሲዲዮ የታለ አምጪው የታለ እንትኑ አሁን ሊመረቅ ነው። የመጀመሪያው መጽሐፍ ብፁዕ አባታችንና ክቡር ስራ አስኪያጁ የየደብሩ አስተዳዳሪዎች በአንድነት ሆነው እየባረኩት ነው። እንግዲህ እስቲ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ አምላክ ስም ለዘላለሙ የተመሰገነ ይሁን። በብፁዕ አሁን አረፍ በሉ። እግዚአብሔር ያክብርልን።
መነኮሳት፣ ሊቃውንተ ቤተክርስቲያን በዛሬው ዕለት ለመሰብሰባችን ምክንያት የሆኑን ክቡር አባታችን መላከ ሰላም ኤፍሬም ከበደ እንዲሁም ክብርት ባለቤታቸውና ልጆቻቸው ይህንን በዓል ለመታደም ከሩቅም ከቅርብም የመጣችሁ ሁላችሁም በእግዚአብሔር ስም እንደምን አመሻችሁ። አሜን። እግዚአብሔር አምላክ ለዚህች ዕለት ስላደረሰን በዚህ አይነት የተቀደሰ ሀሳብ እንድንሰባሰብ ስለረዳን ስሙ የተመሰገነ ይሁን። መርሃ ግብሩ መሪው እንደተናገሩት ያው እኛ እንደተለመደው ሰዓት ማክበርም ብዙ ይቸግረናል። እንደ አጋጣሚ ደግሞ የአገልግሎት ጊዜም ስለሆነ መዘግየት የማይቻልበት ሰዓት ላይ ስላለሁኝ እንግዲህ የመጣሁበትን እንደው ተንፍሼ ለመሄድ ያክል ቅድሚያ ወስጃለሁ። በጣም ይቅርታ ይደረግልኝ። እሺ ውድ ስለዝማሬው አምላከ ቅዱስ ያሬድ ስሙ የተመሰገነ ይሁን። ከዚህ በኋላ የተወሰኑ ቅኔያትን አቀርባለሁ። ቅኔው እንግዲህ በመጽሐፉና በቤተሰቡ ዙሪያ የተዘጋጀ ነው። እንደ አጋጣሚ ሆኖ ትናንትና ስመጣ አይሮፕላን ላይ የተወሰነ ለማንበብ ሞክሬያለሁ። የኔ ላይብረሪ አይሮፕላን ነው። ይገርማችኋል። በጣም የሚረብሽ የለ ስልክ የለ እና የተወሰነ ነገር ማንበብ የሚመቸኝ አይሮፕላን ላይ ሲሆን ነውና ከመግቢያው ጀምሮ የተወሰነውን አንብቤዋለሁ። እጅግ በጣም ጠቃሚ አስፈላጊ ስርዓተ ቤተክርስቲያንና ትምህርት ሃይማኖትን በአንድ ላይ አጠናቆ የያዘ ልዩ መጽሐፍ ነው። በእውነቱ እጅዎት ይባርክልን ብያለሁ መላከ ሰላም። እሺ ያው የልጆቻቸውን ስም ስለምታውቁ የቤተሰቡ ስም ስለምታውቁ ያው ብዙ መናገር አይጠበቅብኝም በቅኔያት ውስጥ ስለሚገኙ ማለት ነው። ፍኖተ ሃይማኖት ፈጸመ እንተ ያዕቆብ ትእዛዘ ፍኖተ ሃይማኖት ፈጸመ እንተ ያዕቆብ ትእዛዘ በላይ ለሃይማኖት ምግባረ እስመ ፍጹመ አሐዘ
ያው ሊቃውንቱ ይረዱታል። ያው ፍኖተ ሃይማኖት የሚባለው ይሄ ዛሬ የምንመረቀው መጽሐፍ ነው። የብፁዕ አቡነ ያዕቆብን ወይም የሐዋርያው ያዕቆብን ትእዛዝ ፈጸመ። ማን? ይሄ መጽሐፍ ምን ስላደረገ? ምግባርን ከሃይማኖት ጋር አጣምሮ ስለያዘ ያዕቆብ ሃይማኖት እንታልባቲ ምግባረ ሰናይ ውቲ እቲ ምግባር የሌላት ሃይማኖት የሞተች ናት ይላል። ስለዚህ ይህ መጽሐፍ ደግሞ ሁለቱንም አጣምሮ የያዘ ነው። በደንብ እንድታነቡት አደራ ማለት እፈልጋለሁ። ለመናገር ብዙ ጊዜ ሰውን በማክበር ብቻ መጽሐፉን ወስዶ ማስቀመጥ የተለመደ ነው እና እንደዛ እንዳታደርጉ። በአጠቃላይ ሙሉ ሕይወታችሁን የሚዳስስ መጽሐፍ ስለሆነ እንደሱ እንድታደርጉ አደራ ማለት እፈልጋለሁ። እሺ፣ ሁለተኛ ጉባኤ ቃና ፍኖተ ሃይማኖት ሁሩ አበውየ ወአሃውየ ካህናት። ፍኖተ ሃይማኖት ሁሩ አበውየ ወአሃውየ ካህናት እስመ ፍና አሚን ያበጽህ መንገለ ቡራኬ ገነት ነው። ወይዘሮ ገነት ባለቤታቸው ናቸው። የመጽሐፍ ፍጻፍ ያለሳቸው እርዳታ ያለሳቸው እገዛ ሆነ እንግዲህ ለአባቶችም ጭምር ነው። ያው ፍኖተ ሃይማኖት ሁሩ፣ በሃይማኖት መንገድ ሂዱ አባቶቼ፣ ወንድሞቼ ካህናት፣ ሃይማኖት መንገድ ወደ መባረክ ገነት ያደርሳልና ነው ያልኩት። እንግዲህ ለምእመናን ነው ተረጉመው። እሺ ኢየአቅብ ኤፍሬም እንተ ትመጽእ መንግሥተ ኢየአቅብ ኤፍሬም እንተ ትመጽእ መንግሥተ እስመ በሕይወቱ ወረሰ ዘያዕቅብ ገነተ ነው። እስመ በሕይወቱ ወረሰ ዘያዕቅብ ገነተ። ይሄ ደግሞ እንግዲህ ያው እኛ ገና ገነትን ተስፋ ነው የምናደርገው አይደል? ግን መላከ ሰላም በሕይወታቸው ገነት ገብተዋል። ይሄ ነው እንግዲህ ልዩ የሚያደርጋቸው መላከ ሰላም። እሺ ገነትን ወርሰዋል እሳቸው። ተሰርገው ኤፍሬም መላከ ሰላም ሜላተ ተሰርገው ኤፍሬም መላከ ሰላም ሜላተ ውእቱ አምጣነ መሐረ ለሕዝቡ ስርዓተ ወዳግመሂ አርአየ እንተ ሃይማኖት ፍኖተ እኮ። ሜላት ደግሞ ያው በመካከላችን ሽር ጉድ የምትለው ልጃቸው ታላቋ ልጃቸው ያው በዚህ ጽሑፍም ደረጃ መቼስ ያው እጇ አይጠፋም። ያለ ቤተሰብ ገዛ አንድ ነገር ማድረግ አይቻልም እዚህ ሀገርና ተሰርገው ኤፍሬም መላከ ሰላም ሜላት ማለት የሐር የወርቅ ግምጃ ማለት ነው። በሀገራችን ላይ ስም ስታወጡ እንደው ምዕመናን በደንብ ተጠንቅቃችሁ አወጡ። ዝም ብሎ እንደው ኢትዮጵያዊ ያልሆነ ስም ወይም ደግሞ ሲተረጎም ሌላ ትርጓሜ የሚሰጥ ስም አታውጡ ለልጆቻችሁ። እንግዲህ ለቅኔ የሚመች ለባህል የሚመች ለአጠራር የሚመች ስም ነው ማውጣት። ያው ሜላት ማለት የወርቅ የሐር ግምጃ ማለት ነው። የሐር ግምጃ የምትመስል ልጅ ናት። ወራጫቸው ላት ሲረሳ ተሰርገው ኤፍሬም ዛሬ መላከ ሰላም ኤፍሬም የሐር የወርቅ ግምጃን ተሸለመ። ምን ስላደረገ? ሃይማኖትን ስርዓትን ለሕዝቡ ስላስተማረ። እንግዲህ ያው እስከዛ አሁን በቃል ነበር የሚያስተምሩ፣ አሁን ደግሞ በመጽሐፍ ጭምር። ያው አባቶች ያውቁታል። የቃል ነቢያት፣ የጽሑፍ ነቢያት የሚባሉ አሉ። እሳቸው ደግሞ ሁለቱንም ሆነው ነው ያገኘናቸው ዛሬ። እንኳን ደስ አለው መላከ ሰላም። ተሰርገው ኤፍሬም መላከ ሰላም ሜላተ ውእቱ አምጣነ መሐረ ለሕዝቡ ስርዓተ ወዳግመሂ አርአየ እንተ ሃይማኖት ፍኖተ። ሁለተኛም የሃይማኖት መንገድን አሳይቷልና ማለት ፍኖተ ሃይማኖት ማለት የሃይማኖት መንገድ ነው። ትክክለኛ ስም ነው ያለው። በጣም መጽሐፉን ወድጀዋለሁ በእውነቱ። እንደው እንግዲህ እናንተም ስትቀምሱት እንደምትወዱት ጣዕሞታ ይምሩ እያልኩ ነው። እሺ ቢበዙ ትንቢተ ነቢያት ካህናት ዘበቤተልሔም ተወልደ
ፍኖተ ሃይማኖት ጥበብ፣ ትንቢተ ነቢያት ካህናት ዘበቤተልሔም ተወልደ። ፍኖተ ሃይማኖት ጥበብ መድኃኒተ ኮነ ለሕዝብ ወአሕዛብ። መድኃኒተ ኮነ ለሕዝብ ወአሕዛብ ትፍሲተ ኮነ ለሕዝብ ወአሕዛብ ወድህረ ግብሮ ፈጸመ ይእዜ ተከስተ በየማነ ያዕቆብ አብ። ወድህረ ግብሮ ፈጸመ ይእዜ ተከስተ በየማነ ያዕቆብ አብ። እንግዲህ ይሄ ከጌታ ጋር ተያያዥነት ያለው ነው። ፍኖተ ሃይማኖት እሱ ራሱ ነው። አነ ውእቱ ፍኖተ ሕይወት ብሏል ጌታ አይደለም። ስለዚህ ያ ፍኖተ ሕይወት የሆነው ጌታ የተወለደው ቤት ነው፣ በቤተልሔም። እንግዲህ ቤቲ ደግሞ ሁለተኛ ልጃቸው ናት። ቤቲ ስትወለድ ጀምሮ ሳይሆን አይቀርም ይሄ መጽሐፍ የታሰበው። ምክንያቱም ረጅም ጊዜ መጽሐፍን ለመጻፍ ያው ረጅም ጊዜ ቤተልሔም አካባቢ ሆኖ ነው ያሰቡት። ማለት አንደኛ በልጃቸው፣ ሁለተኛ ደግሞ የሚያገለግሉበትም ያው ቤተልሔም ስለሆነ እዛው ውስጥም እየሆነ ነው ሀሳቡ የሚመጣውና ጽንሰ ሀሳቡ በዛ ጊዜ የነበረው መጽሐፍ ዛሬ እንግዲህ ተወልዶ ለሕዝብም አሕዛብም ደስታ ሆነ። እንደገና ደግሞ ተወልዶ ምድራዊ ስራውን ፈጽሞ በአባቱ ቀኝ ተገለጠ። በየማነ ያዕቆብ አብ በብፁዕ አባታችን በአቡነ ያዕቆብ ተባረከ፣ ተመረቀ ለማለት ነው። ዋዜማ መርሆሙ ወአብጽሖሙ ሀበ ምድረ ርስት ገነት መላከ ሰላም ኢያሱ። መርሆሙ ወአብጽሖሙ ሀበ ምድረ ርስት ገነት መላከ ሰላም ኢያሱ ለሕዝብ ዘእማሂደሮሙ ሃይማኖት ፈለሱ። ለሕዝብ ዘእማሂደሮሙ ሃይማኖት ፈለሱ እንዘኒ የሚያህር ፍኖተ ሃይማኖት ይይሱ። እንዘኒ የሚያህር ፍኖተ ሃይማኖት ይይሱ። ወእንተ ፈጸመ ኤፍሬም ግብረ ማሕሰሱ ተአጽፎ ሜላተ ያንሶሱ። መርሆሙ ወአብጽሖሙ ሀበ ምድረ ርስት ገነት መላከ ሰላም ኢያሱ ለሕዝብ ዘእማሂደሮሙ ሃይማኖት ፈለሱ እንዘኒ ይሜህር ፍኖተ ሃይማኖት ይይሱ። ወእንተ ፈጸመ ይህ ኤፍሬም ግብረ ማሕሰሱ ተቀጽሎ ሜላተ ያንሶሱ ነው። እንግዲህ ያው ይሄ አጠር አድርጌ ስተረጉመው ያው መላከ ሰላም ቅዱስ ሚካኤል እስራኤልን እየመራ ወደ ምድረ ርስት ያደረሰ እሱ ነው አይደለም። እንግዲህ ይህንን ሕዝብ ደግሞ የተሾሙለትን ሕዝብ እየመሩ እየመገቡ እያስተማሩ ወደ ምድረ ርስት ወደ ሰማያዊቷ ምድረ ርስት የሚያደርሱ ደግሞ እሳቸው ናቸው። በቃልም በመጽሐፍም እያስተማሩ እየመሩ ማለት ነው። ምድረ ርስት እንግዲህ ያው ሰማያዊቷ ናት። ለጊዜው ታችኛዋ ብትሆንም መጨረሻው ግን ገነት ናት ማለት ነው። እንግዲህ እሳቸው ወርሰው እኛንም ገነት እንድንወርስ እያደረጉ ነው፣ በጽሁፍም በቃልም ማለት ነው። ይህንን ከጨረሱ በኋላ ደግሞ ስራቸውን ከጨረሱ በኋላ ያው የከበረ ግምጃውን ለብሰው በመካከል ይመላለሳሉ ነው የሚለው። ዛሬ ያው እንግዲህ በመካከላችን ነጩን ለብሰው እየተመላለሱ ነው። እግዚአብሔር ጤና ጤና ይስጥልን ለሳቸው። እሺ ይሄ ደግሞ እንግዲህ ያው ምኞት ጭምር ነው። ስሉስ በስላሴከ እድሜ ነዊሃ ምስለ ጤና ሚካኤል ጸለየ ብሂሎ ለመላከ ሰላም ሀቦ። እሺ ለመላከ ሰላም ሀቦ
ወትረ አምጣነ ሄሉ ዘርህበ ጸይቦ በውስተ ቤቱ ገነት ምልዕተ በረከት ተጥብቦ በውስተ ቤቱ ገነት ምልዕተ በረከት ተጥብቦ ወመላከ ሰላም ብእሴ የብቦ እንዘኒ ይዘምር በአስተርክቦ በልሳኑ ያስተፌስ ህዝቦ ነው። ስሉስ በስላሴከ እድሜ ነዊሃ መስለጥይና ሚኪ ደግሞ እንግዲህ ያው ሶስተኛው ልጅ ነው። ያው ሚካኤልም አባታቸውም ልጃቸውም ብለው ሚካኤል እንግዲህ ለሳቸው አንዳንዴ እንዲህ ያጋጥማል። ስሉስ በስላሴከ እድሜ ነዊሃ መስለጥይና ሚካኤል ጸለየ ብሄሎ ለመላከ ሰላም ሀቦ ወትረ አምጣነ ሄሉ ዘርህበ ጸይቦ በውስተ ቤቱ ገነት ምልዕተ በረከት ተጥብቦ ወመላከ ሰላም ብእሴ የብቦ እንዘኒ ይዘምር በአስተርክቦ በልሳኑ ያስተፌስ ህዝቦ። እንግዲህ ሚካኤል ዋና ስራው ለእኛ ምሕረትን መለመን ነው አይደለም? ሚካኤል እንዲህ ብሎ ለመነ፣ ለመላከ ሰላም ረጅም እድሜን ከጤና ጋር ስጠው እባክህ ብሎ ፈቃሪውን ለመነለት። እውነት ነው፣ እየለመነ ነው ሚካኤል እዚህ ድረስ ያደረሳቸው። እድሜ ጤና ሰጥቶ በልጆች በረከት ባርኮ ማለት ነው። እንዲህ ብሎ ለመነ። ምክንያቱም ይሄ ሰው በቤቱ የተራበውን እያጠገበ እያበላ በሁለት መንገድ በስጋ የተራበውንም በነፍስ በመንፈስ የተራበውንም እያበላ እያጠገበ የሚኖር ሰው ስለሆነ ለዚህ ሰው እድሜ ከጤና ጋር ስጠው ብሎ ቅዱስ ሚካኤል ፈጣሪውን ለመነ ነው። ወመላከ ሰላም ብእሴ የብቦ የደስታ ሰው፣ የእልልታ ሰው፣ የአገልግሎት የዝማሬ ሰው መላከ ሰላምም እንዘኒ ይዘምር በሚዘምርበት ጊዜ በልሳኑ ያስተፌስ ህዝቦ በአንደበቱ በልሳኑ በድምፁ ህዝቡን ደስ ያሰኛል ይላልና ደስ ከተሰኛችሁ አጨብጭቡ። እነ መላከ ሰላም በቀድሞ ዘመን የንጉሥ ቀዳሽ ነው የሚባሉ ድምፃቸው ያማረ የተዋቡ እና በጣም ተመርጠው ለበዓል የሚቀንሱ ናቸው። ያው እዚህ ሀገር ደግሞ በዓሉም ዘወትሩም ያው እንደምታውቁት ነው አይደለም? ስለዚህ እናንተ በደንብ አትረዱት ይሆናል ሁልጊዜ አብረዋችሁ ስላሉ፣ ግን በጣም ድምፃዊ በጣም ቅን አገልጋይ ናቸው። እግዚአብሔር አምላክ እድሜና ጤና ይስጥልን። ደግመው ይጻፉልን፣ ያው ደግሞ ይውለዱልን እንደማለት ነው። ዛሬ እንግዲህ አራተኛ ልጅ፣ ሶስት ነበሩ አራተኛ ልጅ። እናንተ እንግዲህ ወንድም አግኝታችኋል። የሚኪ ተጨማሪ ሁለተኛ ወንድም ደስ ሊላችሁ ይገባል። እግዚአብሔር አምላክ ልጆችዎትንም እርስዎንም በጤና በሕይወት በሰላም ጠብቆ ያኖርልን። የብፁዕ አባታችን ቡራኬ አይለየኝ። ወስብሐት ለእግዚአብሔር። አባታችን ቡራኬ ወደረሰኝ ጊዜ ለመቆጠብ ያህል ይቺ መጽሐፍ 20 ምዕራፍና 364 ገጽ አላት። ስለዚህ መጽሐፍ የምናገረው ሁለት ነገር ነው። ኮንተንቱን በደንብ ስላላነበብኩት አሁን አስተያየት መስጠት አልችልም። ለመላከ ብርሃን አንብቤ በስነ ስርዓት አስተያየቴን እሰጣለሁ። ይሄ መጽሐፍ ግን ሁለት ጥቅም አለው። አንደኛው ጥቅም ቶት ፕሮቮኬሽን ይባላል። የሰውን ሀሳብ የሚኮረኩር መጽሐፍ ነው። ምን ማለት ነው? ሃይማኖተ አበው የሚባለው የኛ የአባቶች መጽሐፍ አንደኛው ሊቀ ጳጳስ ይጽፍና ሌላኛው ሊቀ ጳጳስ ለዚያ መልስ ይሰጣል። ከዛ ደግሞ ለከሌ ለቆጵሮሱ የተሰጠ መልስ እያሉ ያዳብሩታል ማለት ነው። ስለዚህ ዓላማው ይሄ መጽሐፍ በራሱ ተነቦ ሸልፍ የሚቀመጥ አይደለም። ነገ ሪሰርች የሚያደርጉ ሰዎች አንብበው ይሄኛው ተሳስቷል ሲሉ እውነተኛ የሆነውን ነገር ከዚህ ተነስተው ይናገራሉ። ይሄኛው እውነት ነው ሲሉ ሌላ ማጣቀሻ ሰጥተው ያጠናክሩታል። ስለዚህ ሀሳብን የሚያነሳሳ መጽሐፍ ነው። ሁለተኛ ልናገር የፈለኩት ግን ስንማር ትምህርት ቤት
2 ዓመት ይፈጅብናል አንድ የማስተርስ ቴሲስ አጠናቆ ለመጨረስ። ከዚያ በኋላ አሰብኩና በአሜሪካን ሀገር ኑሮ፣ በአሜሪካ ስራ፣ በአሜሪካ የቤተ ክርስቲያን አስተዳዳሪነት ይህን መጽሐፍ ለመጻፍ ምን ያህል ጊዜ ፈጀባቸው ብዬ አሰብኩ። ስለዚህ ይህን መጽሐፍ ለማዘጋጀት ብዙ ትዕግስትን የሚፈታተን እንደ አቅም ብዙ ማንበብን የሚጠይቅ እንደ አቅም ብዙ ማሰላሰልን መተቸትን የሚጠይቅ ነው። ስለዚህ ሁለተኛው ጥቅሙ ምንድነው? ለሁላችንም ኤጅ ኢዝ ጀስት አ ናምበር፣ እድሜ ሲገፋ እንደ መላከ ሰላም ቁጭ ብሎ ያሰቡትን ነገር የማሰባሰብ እድል ይሰጣል የሚለውን መልእክት ያስተላልፋል መጽሐፍ። ስለዚህ መላከ ሰላም እንኳን ደስ አለዎት። ብዙ ቀናት ትዕግስትን የሚፈታተንን ነገር አልፈው እዚህ ስለደረሱ በጣም ደስ ይለኛል። ሌሎች አባቶች ደግሞ እድል እንዲኖራቸው በደንብ አድርገን አንብበን ሌላ ጊዜ ጠለቅ ያለ ሀሳብ እንሰጣለን። እግዚአብሔር ይስጥልኝ። እግዚአብሔር ከሁላችን ጋር ይሁን። ብፁዕ አባታችን ሊቃውንተ ቤተ ክርስቲያን እንዲሁም ይህንን ታላቅ መጽሐፍ ያዘጋጁ መላከ ሰላም ኤፍሬም ከሁሉ አስቀንፎ በእንዲህ ያለ ሁኔታ እግዚአብሔር ስለሰበሰበን ስላገናኘን ክብርና ምስጋና ለእሱ ይሁን። እንግዲህ እዚህ ላይ ብዙ መናገር አይቻልም። እኔም ይህንን መጽሐፍ እንግዲህ ያው ቀደም ብለን አላየሁትም። በዛ ላይ ተንተርሰን አስተያየትም ሀሳብም ለማድነቅም ሀሳብ ማቅረብ ይቻል ነበረ። ይሄ ያልሆነም ግን ቅድም ብፁዕ አባታችን ከተናገሩት ላይ አንድ ለመጨመር ነው። መላከ ሰላም ኤፍሬም 3 ልጅ ወልደዋል፣ አሳድገዋል፣ አስተምረዋል። እንዲሁም ደግሞ የተዳራለ መሰል የተባለ ነው። እኔ ያሰማሁ ጭምጭምታን የሰማሁት እና ግን ያው ዛሬ ደግሞ አዲስ ልጅ ወልደዋል ብለው ስላሉ የልጁ ስም እንዲያው ስም ለማውጣት ነው። የልጁ ስም እንግዲህ ፍኖተ ብርሃን ተብሏል። ይሄ እንግዲህ ብቻውን እንዳያድግ ሌላ ደግሞ ወይም መላከ ብርሃን ወይም ሌላ ደግሞ እንግዲህ አባቷ ብርሃን የሆነ አንድ ልጅ እንዲወልዱ በዚሁ አጋጣሚ ለማሳሰብ ነውና ያ ሁለተኛው ልጅ ደግሞ ያውቀዋል። አባታችን የተከበሩ አባታችን መላከ ሰላም ቄስ ኤፍሬም በእውነቱ ወደ ጊዜ ደከም ያለ ነው። ይሰማል። ኤፍሬም ማለትም ማለት ነው። በጥያቄ እንጀምር እንትሉ ኤፍሬም ምን ማለት ነው? ጉግል እንዳታረጉም ብላችሁ ያያችሁ ዛሬ ሁሉ ነገር በጅናል። ኤፍሬም ምን ማለት ነው? አንድ ሰው ቶሎ እንድታስታውሱ እየጠየኳቸው። ኤፍሬም ማለት ፍሬ ማለት ነው። ስለዚህ ዮሴፍ በስደት ምድር ሆኖ እግዚአብሔር ሲባርከው ፍሬ ሲሰጠው ኤፍሬም ብሎ ሰየሟል። አንድ ልጁ መናሴ ነው፣ ማስረሻ ማለት ነው። ያው ስም ትርጉም አለው ቅድም እንደተባለው። በእውነቱ መላከ ሰላም እኔ እሳቸውን ሳስታውስ ዋና ሁልጊዜ አይምሮ ላይ የሚመጣው ጽናት ነው። እንደሳቸው ጠንካራ ሰው በሚገርም ሁኔታ ፈጽሞ ፈተና የማይጥላቸው የማያንገዳግዳቸው ሁሉም ነገር በጽናት የሚያልፍ ሰው። እኔ ሰውን በዝነው ከራሴ ጋር ነው እንደዛ ነው ይችላል ብዬ ሳስብ አልሆነ። በእውነት ለመናገር በሬዲዮ ስንት ዓመት አስተማሩ። ይህም ቤተክርስቲያን ከምን ተነስተው እንዳደረሱ እናውቃለን፣ ጽናታቸው። ስለዚህ ኤፍሬም ማለት ፍሬ ነው። እንግዲህ በስጋ ፍርተዋል። ይሄ የአእምሮ ፍሬ ነው እንደተባለው። እንደውም ቅዱስ ዳዊት ላይ በመዝሙር 33 ላይ ወአይትዋ ውሉደ ነፍሴ የሚል ቃል አለ። ኤርምያስ መጽሐፍ ጽፎ የሚቀበለው አጥቶ እየቆራረጡ በሳት ሲያነብበት አየና ልጆችን አሳጡኝ ብሎ የተናገረው ቃል ነው ብሎ ሊቃውንት ተረጉማል። መጽሐፍት ልጆች ናቸው፣ የአእምሮ ጭማቂ ናቸው። እና መጽሐፍት በየጊዜው ሲጻፉ ታርጌት የሚያደርጉት ነገር አለ ሁልጊዜ ጸሐፊዎች። እና ቅዱስ ዮሐንስ መልእክቱ አንድ ላይ ይላል ደቂቄ ጽሕፍ ለክሙ፣ ልጆቼ ጽፍላችኋለሁ፣ አበው ጸሐፍኩ ለክሙ፣ አባቶች ጻፍኩላችሁ፣ ወራውት ጻፍኩ ለክሙ፣ ወራውት ጎልማስ ጻፍኩላችሁ። ያቸው ሁሉንም የሚይዝ ነው። ይሄ መጽሐፍን ያየሁት በእውነቱ አንድ የታወቁ ሊቅ ነበሩ። ሊቀ መዘምራን ሞገስ ጊዮርጊስ የሚባሉ ኤርትራ የተወለዱ ኢትዮጵያዊ ብዙ መጽሐፍት ጽፈዋል። አንዱ መጽሐፋቸው ልክ ይህን ይመስላል። ሁሉን ነገር የሚነካ ሆኖ እንዴት አስበው ይህን ሁሉ አርዕስት አዘጋጁት የሚያስደንቅ መጽሐፍ ነበረ። ከዛ ቀጥሎ ሁሉን ነገር የሚነካ ለካህኑ፣ ለምዕመኑ፣
ለወጣቱም ለአረጋዊውም ለጎልማሳውም እንደ ዮሐንስ መልእክት የሚሆን የቀን ሕይወታችንን የሚነካ ታላቅ መጽሐፍ ነው በእውነቱ እንዳየሁት። ስለዚህ ሁላችሁም አነቡ። መጽሐፍ ቀላል ነገር አለም። ቅድም እንደተባለው ዝም ብሎ ተነሱ ቴክስት እንደምንጽፈው አይደለም። ይሄ ማንበብ ይጠይቃል፣ ማውጣት ማውረድ ይጠይቃል፣ ሰው ማናገር ይጠይቃል። ብዙ የተደከመበት ነው። ስለዚህ ዋናው የድካሙ ፍሬ የፍሬ ማለት ፍሬ ነው ብያቸዋለሁ። ፍሬ እንድናፈራበት ነው። እግዚአብሔር አምላካችን እንኳን ለዚህ ያበቃዎት መላከ ሰላም። እንግዲህ በንባቡ ደግሞ አንበን ብዙ እንድናፈራ ያብቃን። ሰዓት ስለሌለ ከዚህ በላይ አልሄድም። መልካም ንባብ ይሁንላችሁ። እዚህ ደግሞ ተምረን ንስሐ ገብተን እግዚአብሔርን አገልግለን ክብር ለማግኘት ያብቃን። የርስትልን ስለገጥሙ የርስትልን ጊዜውና ነገሩን ለማሳጠር በመጀመሪያ መላከ ሰላም ቄስ ኤፍሬም እንኳን ደስ አለዎት፣ እንኳን ደስ አለዎት። በእውነት መጽሐፍ ማሳተም ቀርቶ ሀሳብ እንኳን ራሱ ብዙ ይከብዳል። ስለዚህ ያንን ቃል በውስጥ ያለውን ሀሳብን በአእምሮ ያለውን አውጥቶ መጽሐፍ ላይ አውሎ ለሰው በሚደርስ መልኩ፣ ለሰው በሚነበብ መልኩ፣ ለሰው በሚጠቅም መልኩ አዘጋጅቶ ማቅረብ ቀላል አይደለም። ሰው እንደሚያስበው አይደለም። እንኳን አንድ መጽሐፍ አይደለም የበዓል እንኳን አንዳንድ ፖስተር ወይም ደግሞ ሊበራሪ ወቅቶች የሚበተኑ እነሱ ራሱ ብዙ ጥቅም አላቸው እና መጽሐፍ ይጠቅማል። ሰውየው ተጨንቆ ጊዜው መስዋዕት አድርጎ መጽሐፍ አንብቦ ጠይቆ ብዙ ነገር ተደርጎ እንጂ ዝም ብሎ የሚቀርብ አይደለም። ተሟግቶ ነው የጻፈውን እንደገና ደግሞ የተገራደለ ብሎ አርሞ የተሻለ ማስረጃ የመጽሐፍ ደግሞ ወደፊት ሲነበብ ቅድም ተባለው አስተያየት ሲሰጥበት ደግሞ ድጋፍ ሲያገኝ ደግሞ እንደገና የበለጠ ታርሞ ተስተካክሎ የመጽሐፍ ገዝፎ ወይም ማጥሮ ሊቀርብ ይችላል። ስለዚህ ዋናው ትልቁ መጽሐፍ ነው። አንበን እንግዲህ ውስጡ ያለውን እግዚአብሔር የሚጠቅመውን ሁላችንም ወስደን እንድንማርበት፣ እንድንገሰጽበት፣ እውቀት እንድንገነብይበት ይሁንልን። እግዚአብሔር ይስጥልኝ። አመሰግናለሁ። አላስብም እንግዲህ ያው ይባል አይጠፋም ነው። ብፁዕ አባታችን ያወያዩ እንኳን እነዚህ ጉባኤ ሁላችንም ደስ አለን። ወንድሜ ጠንካራው ካህን መላከ ሰላም ኤፍሬም እንኳን ደስ አለን። ቤተሰቦች እንኳን ደስ አለን። እንኳን ማረፋችሁ። በእውነት ከፍታታችሁ እሱ በቆየ ጊዜ እሱ ሳይተኛ ሲያበራ ሲያሉ እናንተ አብራችሁ ብዙ ተገለጠ። ያ ሁሉ ፍጻሜ ያገኙ በዚህ ቦታ ላይ እንደዚህ ሲላይ ሁላችን ደስ ብሎናል። ብዙ እንናገር ነበር። መጽሐፉን ከውስጡ አልገባም። ዛሬ አሁን ነው የገባው። ነገር ግን በመጽሐፍ ያለ ይወረሳል፣ በቃል ያለ ይረሳል ይባላልና በመጽሐፍ ያለ አለመረሳቱ እኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ምዕራፍ የሚባል ትልቅ መጽሐፍ አለ። ሊቃውንት ያወጣል። እጅግ የማታምኑት ሰው በአይምሮ ይህን ሁሉ ነገር በቃሉ ይይዛል ወይ? መዝሙረ ዳዊት መጀመሪያ በቃሉ ይዞ ማለት ነው። እዛ በኋላ ያለውን ውስብስብ የመዓልቱን የሌሊቱን የየወቅቶቹን ያንን ሁሉ ሊቃውንቱ በቃላቸው ነው። ነገር ግን መጽሐፍ ይጻፋል። ስሙ ማን ይባላል? በአጠቃላይ ተቀላሉ ሁሉ ምዕራፍ የሚባል እሱ ባይኖር ምናልባት ብንዘናጋ ሄደን የምናየው ነገር ላይኖረን ይችላል ተብሎ በመጽሐፍ ተዘጋጅቶ መጽሐፍ ያለ። ስለዚህ ከተማርነው በኋላ ይህንን እያየ ነው። ነገር ግን ከአገልግሎት ጊዜ እሱን አለ ፈጽሞ አለ ያንኑ የነበረውን የቀደመው የሌለውን እውቀት ክምችቱን ከዚያ መዛቅ ነው ማለት ነው እና በቃል ያለ ይረሳል ተብሎ በመጽሐፍ ተጽፎልን እንደዚህ ነው የምናደርግ። አሁን እሳቸው እንግዲህ ያለፉበትን ነገር ሁሉ ለ25 ዓመት የተፈጸሙትን ተጋድሎ ዝም ብሎ ቢሆን እንደ ተራ ሰው ሌላው ሳያውቀው ድካማችንን ሳይረዱ ይሆን ነበር። ነገር ግን ይህን ጽፈው ስላበረከቱ እንግዲህ ይህን እያየ ወይ ጉድ የበለጠ ጥንካሬያቸውን ቀርበን እናየዋለን ማለት ነው እና እንግዲህ በዚህ ይበቃኛል። እግዚአብሔር ይስጥልኝ። መልካም ቀን ይሁንልዎት። ቴዲዬ የምንወደው ቆይ ቴዲ ቁም እዛው ጋር እስኪ ቆም በል፣ እስኪ ቆም በል ቴዲ። በፈለግኩት ጊዜ በፈለግኩት ሰዓት ፈቃድን የሰጠኝ ትደውልለት። ልክ እንደ ኤሎን መስክ ጠፈር ላይ የሚሄድ ሮኬት የሚያመጥቁ
ዓለማዊ እውቀት ከመንፈሳዊ ጋር አጣምረው የሚያውቁ ከእሳቱ ቴዲ ትንታጎች ተወልደው ልጆቹም ይረዱኛልን እንደምለው ከቃላት በላይ ነው ቴዲዬ ማለኔ ፈልጌ ማላቀው ሰበን ይለበኔ የተባለለት ነው። እንግዲህ እዛው ላይ ቆምን ይረዳ ገዳማን ከመመስረት ከማቀድ ጀምሮ በመንፈስ ቅዱስ ከሳቸው የመንፈስ ልጃቸው ነው። በእውነት እና ቴዲዬ እስቲ ብፁዕ አባት የምትወድ የከተማው ከንቲባ ነው። በቼም እግዚአብሔር የባረከው ወልዶ መሳም ዘርቶ በጣም መልካም ነው። ትሁት ሰብዕና ያለው የፍቅር ሰው ቴዲዬ እስቲ በተናገሩ ብፁዕ አባታችን ፊት ብፁዕ አባታችን ቡራኬ ይድረሰኝ። አባቶች ሁላችሁም እንደየማዕረጋችሁ ይሄ መድረክ በጣም ከባድ ነው ለእንደዚህ አይነት ሰው። እዚህ የወጣሁት ሚዲያው በክረ ሰባኪያ እንደገለጸው የሎሬት ሮኪዬ ነው የተጻፈው መጽሐፍ ነው እና ከስነ ጽሁፍ አኳያ ሎሬት የሚባል ስብስብ አለ ከተማችን ውስጥ እንደምታውቁት። እሱ ሮኪዬ ነው ትንሽ ነገር ለማለት ያሰብኩት። ቅስ ኤፍሬም እንኳን ማርያም ማለቾት። ያው መቼም እንግዲህ መጽሐፍ የአእምሮ ምጥ ውጤት ነውና ምጥ ባለበት ሁሉ ምጥ ታቀል እመቤታችን ስላለች የተለመደ አባባል ነው ብዬ ነው እንኳን ማርያም ማለቾት ማለቴ። ሶስት ጉዳዮች ጠቅሼ ምንድነው በአራት ደቂቃ ውስጥ መድረኩ ለቃለሁ። አንደኛ ስለ ቅስ ኤፍሬም በማህበራዊ ጉዳይ በእኔ ምስክርነት በእኔ መስመር ምን ያህል እንደማውቃቸው እሱን ለመናገር ነው። ላለፉት 16-17 ዓመት በኢትዮጵያ ኮሚኒቲም በተስፋም በተለያየ አይነት መልኩ ያው ለልመና በየቦታው በየቸርቹ በየቢዝነሱ እንሄዳለን። ቀሲስ በጣም የሚገርም ስብዕና ያላቸው አባት ናቸው። ብዙዎቹ አካባቢ ያው የተለያየ ፕሮሲጀር አላቸው፣ የራሳቸው ህግ አላቸው። ቀሲስ ግን ሁል ጊዜ ወገን ለመርዳት ህፃናት ለማሳደግ እንደዚህ ከተማ ውስጥ ህብረት ለመፍጠር ባለ እንቅስቃሴ ሁሉ የሚያስተዳድሩት ቸርች ሁሉ ጊዜ ክፍት ነውና ለዚህ ማህበራዊ ቀና አስተሳሰባቸው እና እርዳታቸውን ለሁላችሁም ሞቅ ያለ ጭብጨባ አድርጋችሁ ታንሰሉበት። ይህ አጋጣሚ በማግኘት ደስ ይለኛል ይህን ነገር በመናገሬ። ሌላው ስለ መጽሐፉ አስቀድመው እንደው መጽሐፉ ከደረሳችሁ ሰዎች ውስጥ አንዱ ነኝ። አንድ 4-5 ቀን በፊት ነው መጽሐፉን ከቀሲስ ያገኘሁት። እንደው በወፍ በር ለማየት ሞክሬያለሁ ካለው አጭር ጊዜ አኳያ። ቅድም ቀሲስ ማንችሎት እንደገለጹት ወደ 364 ፔጅ አለው፣ ወደ 20 ምዕራፍ አለው። በጣም በሀሳብ የተጠቀጠቀ ነው። እንደው ይሄ መጽሐፍ ተብራርቶ ይጻፍ ይባል 4-5 መጽሐፍ ይወጣዋል እና ለምሳሌ በአንድ ፔጅ ውስጥ 3 ጥያቄዎች ተመልሰዋል። እንደው ገጽ 100ን ብታዩት አንድ እዛ ፔጅ ላይ ብቻ 3 መሰረታዊ ጉዳዮች መልስ አግኝተዋል እና በጣም ታስቦበት የተሰራ ለእያንዳንዱ መልስ ያልተንዛዛ ማብራሪያ የተሰጠበት መጽሐፍ ነው። ለዛም ትልቅ አክብሮት አለን። ቀሲስ በመጨረሻ ከሎሬት የተላኩት ይህን መጽሐፍ በአማዞን ገበያ ላይ ለማዋል የራሱ የሆነ ፕሮሰስ ስላለው ያንን እርዳታ የሚፈልጉ ከሆነ ሎሬት ከጎኖት ሆኖ ሁሉም ነገር ፋሲሊቴት ለማድረግ ቃል ይገባል። ይሄ በጣም አማዞን ላይ እንግዲህ ቀሲስ አላገኘነውም ባላችሁ ምስጋና ይባላል። አምላክ ስሙ የተመሰገነ ይሁን። ብፁዕ አባታችን በረከት ከሁላችን ጋር ትሁን። መላከ ሰላም ቀሲስ ኤፍሬም እንኳን ደስ አለዎት። ቅድም ሊቀ ጠበብት ብዙ ነገር ብለዋል። ብዙ ማለት አልፈልግም። ትንሽ ግን አንድ ሀሳብ አለኝ እኔ ትምህርቱም ትምህርት ሃይማኖት ከመሆኑ አንፃር በብሬል የሚታተምና እኛ ማንበበን በትንሹ ከእናንተ ጋር አብረን ብንሰማው ብናነበው ለሱም ያግዝ ዘንድ የኢትዮጵያ እግዚአብሔር ይስጠው አሁን ከድሮ ተሽሏል። ይሄ ኢምቦሰር የተባለ አንድ ማሽን አለ። እሷን የመጽሐፏን ሶፍት ኮፒ ወስደን ብናሳትማት ሌሎችም በብሬል የሚጠቀሙ ልጆች ወንድሞች ሊያነቡት ስለሚችሉ አይታወቅም እና እሱን ይታሰብበት ዘንድ እንወዳለን። እኔም ባነበው እና እንደማንም ሰው የግል እይታም አድንቆትም መስጠት ቢቻል ደስ ይለኛል። ለማንኛውም ግን ሊቀ ጠበብትም ሲናገሩ ስለሰማው ሌሎቻችሁም በየግላችሁ አስተያየት ስለምትሰጡ እሱንም እንደ አንድ
የትምህርት መስመር አይቼ እሰማለሁ። ነገር ግን የብሬል ህትመት ላይ ጊዜ ቢወስድም 1 ዓመትም ቢሆን ቆይቶ ቢታተም ለሌሎች ማንበብ ለሚችሉ ሰዎች ተደራሽነት ይኖረዋል። በዛ መንገድ ቢታይ ደስ ይለኛል። አዎንታዊ ምላሽ ካለ በጭብጨባ መግለጥ ይቻላል። እናመሰግናለን። አንድ ነገር አምናለሁ፣ የትኛውም አዋቂ ከራሱ የሆነ ነገር የለም። እውቀትን በአእምሮው ውስጥ ሞልቶ በመጽሐፍም በንግግርም በስብከትም በየትኛውም መንገድ የሚገልጠው እግዚአብሔር ሲረዳው ነውና ለዚህ ሁሉ ክብር የሚገባው ሥላሴ ስለሆነ ሁላችሁም ልትዘምሩም ለማሰብ ነው። ሥላሴን አመስግኑ የሚለው ዝማሬ በብዙ መንገድ ብንተረጉመው ጥሩ ይመስለኛል። አብሮ ለማጀብም ለመዘመር ይመቻል። በእሳቸው አእምሮ በኩልም ተጠቅሞ ያንን ትምህርት ያመጣ የዓለም ፈጣሪ ሥላሴ ነውና እሱን እያሰባችሁ ይህ መዝሙር መርጫለሁ። ትርጓሜው ጥሩ የሚሆን ይመስለኛል። እስኪ እናመስግነው አምላካችንን በእልልታ። ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ። ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ። ሥላሴን አመስግኑ ሥላሴን አመስግኑ ፍጥረታት ዘምሩ እልልታ ለስሙ። በስመ አብ ወወልድ ወመንፈስ ቅዱስ ምስጋና ይገባል ከምንም በፊት ዓለማትን ሁሉ የፈጠረ ጌታ ምስጋና ይገባል ከጧት እስከ ማታ። ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ። ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ። እልልታ ለስሙ። በሰማይ በምድር እንጠራሃለን። ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልልታ። ሥላሴን አመስግኑ ሥላሴን አመስግኑ እልልታ ለስሙ። ብጠማም በአምላኬ እረካለሁኝ። ሥላሴ አልባዬ ክብሬም ናቸውና ሁሌ ይመሩኛል በሕይወት ጎዳና። እልልታ። ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልልታ። ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት እዘተሃቅፍዮ ለሕፃንኪ ንማርያም
እመቤቴ ሆይ ነይ ማርያም እጅሽን ታቅፈሽ እመቤቴ ሆይ ነይ ማርያም ነይ 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 ማርያም እልልታ ነይ 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 ማርያም እልልታ ነይ 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 ማርያም ነይ 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 ማርያም እንዘትሃቅፌዮ ለህፃንኪን ማርያም እንዘትሃቅፌዮ ለህፃንኪን ማርያም ነይ 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 ማርያም እልልታ ነይ 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 ማርያም ነይ 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 ማርያም እልልታ አማረ ቤቶ አማረ ቤቶ አማረ ቤቶ አማረ ቤቶ አማረ ቤቶ አማረ ቤቶ ሚካኤል ከነሰራዊቶ ሚካኤል ከነሰራዊቶ ሚካኤል ከነሰራዊቶ ሚካኤል ከነሰራዊቶ አማረ ቤቶ አማረ ቤቶ አማረ ቤቶ አማረ ቤቶ አማረ ቤቶ አማረ ቤቶ ሚካኤል ከነሰራዊቶ እልልታ ሚካኤል ከነሰራዊቶ ሚካኤል ከነሰራዊቶ ሚካኤል አማረ ቤቶ አማረ ቤቶ አማረ ቤቶ አማረ ቤቶ አማረ ቤቶ አማረ ቤቶ ሚካኤል ከነሰራዊቶ ሚካኤል ከነሰራዊቶ ሚካኤል ከነሰራዊቶ እልልታ ምስጋናችን ይቀበልልን። ደስ ብሎኛል። በዚህ በመላከ ሰላም ቀሲስ ኤፍሬም መጽሐፍ ምርቃት ላይ በመገኘቴ ደስ ብሎኛል። በወንድም ልፋት ላይ በወንድም ድካም ላይ መገኘትና ማበረታታት ይሄ ትልቅ ነገር ነውና እኔም በዚህ በመገኘቴ እዚህ በዓል ታዳሚ በመሆኔ በቅድሚያ እግዚአብሔርን አመሰግናለሁ። ደስ ብሎኛል። ቀሲስ መላከ ሰላም ቀሲስ ኤፍሬም እንኳን ደስ አለዎት። እንኳን ደስ አለዎት። በመቀጠል መጽሐፉን የማንበብ እድል አላገኘውም። እዚሁ ነው ያየሁት። ከዚሁ እንዳየሁት ግን አንድ ነገር ተረድቻለሁኝ። በዚህ በእኛ በአብነት ትምህርት ቤቱ ምዕራፍ ይባላል። ምዕራፍ ጾመ ድጓ ይትበሃል የሚባል አለ በዚህ በቅዱስ ያሬድ ድርሰትና በዚያ ከዚህ መጽሐፍ ምን ተረዳሁኝ? ስለምን የሚባል መጽሐፍ አለ። ስለምን የሚባል መጽሐፍ አለ እና ይሄ ምዕራፉ በጣም ብዙ ነው። ጾመ ድጓው ብዙ ነው እና በዚያው ልክ ይትበሃሉ ደግሞ ይትበሃል አንድ ነገር ስለምን ይባላል፣ ለምን ይባላል የሚል ደግሞ አንድ ልክ እንደዚህ ያለ መጽሐፍ አለ። የነዚያን ሁሉ አሁን ያልኳቸውን አጠቃሎ ስለምን ዛሬ አሁን ማህሌተ ጽጌ ስለምን እንቆማለን የሚላል። ነገ ቁስቋምን ስለምን እንቆማለን፣ ከዚያ ስብከትን ስለምን እንቆማለን። አብይ ጾም ሲመጣ ነነዌን ስለምን እንጾማለን፣ አብይ ጾምን ስለምን እንጾማለን። በአብይ ጾም ውስጥ ያሉት እያንዳንዱ ቀናት እያንዳንዱ ሳምንታት ስለምን የምናደርገውን ሁሉ ስለምን እናደርጋለን የሚል አንድ መጽሐፍ የሚያስረዳ ነገር አለ እና የመላከ ሰላም ቀሲስ ኤፍሬምን መጽሐፍ
በብዙ ምዕራፎች በብዙ አርዕስቶች ከፍለው ጽፈውታል። ውስጡን አላነበብኩትም። እርግጠኛ ነኝ መጽሐፍ አመሳክረው ይጽፉታል ብዬ ስለማምን ውስጡ ፍሬ ይኖረዋል ብዬ አስባለሁኝ። አርዕስቱ ግን በጣም ወድጀዋለሁኝ። አርዕስቱ መብዛቱ አንድ ሰው የፈለገውን ነገር ጠቅ አድርጎ የበለጠ ደግሞ በቅድም ዘማሪ ዮሐንስ አንድ ነገር ተናግሯል። ራሱ በሚመቸው አስተያየቱን ሰጥቷል። አሜሪካ ማለት እንደሱ ነው። የተሰማውን በደንብ መናገር ነው። እኔ ደግሞ ለዚህ ሀገር እነ ሊቀ ጠበብት ተክሌም ሲያሳትሙ መጽሐፍ እንትን ያደርጉታል። ኮምፒውተር ላይ እንዲገናኝ እንትን ይደረጋል። እሱን እስካን እንዲደረግ ሞር ሶፍት ኮፒው እንደሱ ቢያደርጉት የበለጠ ሞር ከትውልዱ ጋራ ከሰው ጋር ከአሜሪካ ሀገር ጋር ይሄዳል እና እንደሱ አድርጉት። መጽሐፉ ግን በብዙ አርዕስቶች መጽሐፉን ያ ማለት ውስጡ ያሉት የሚነበቡት አጫጭር ናቸው ማለት ነው። እንደገና አንድ ሰው ስለ ንስሐ ገብቶ እዚያች ምዕራፉና ገጿን አይቶ ነው ወዲያው ተረድቶ ይጨርሳል ማለት ይሄ እጅግ ዘመናዊነትን የሚያሳይ ነውና አድንቄዎታለሁ። አመሰግናለሁ። ብፁዕ አባታችን ብፁዕ አቡነ ያዕቆብ የጆርጂያና አካባቢው ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የተከበራችሁ እግዚአብሔር ዓይኑ ያደረጋችሁ እግዚአብሔር በአገልግሎታችሁ ብዙ ነፍሳት እንድታድኑ የጠራችሁ ለክህነት አገልግሎት ቆሞሳት፣ አባቶች፣ ቀሳውስት፣ ሊቃውንተ ቤተክርስቲያን፣ የሰንበት ተማሪዎች፣ አባቶቼ፣ ወንድሞቼ፣ እህቶቼ፣ እናቶቼ በዚህ ቦታ የተገኛችሁ እንደምን ዋላችሁ? አሜን። አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በእውነት እኔን ታናሹን ልጃችሁን አክብራችሁና ወዳችሁ ውድ የሆነ ጊዜያችሁን ስለሰጣችሁኝና በዛሬው ዕለት ለእኔ ልዩ ታሪካዊ በሆነ ዕለት ከመካከል ተገኝታችሁ ስለባረካችሁኝ ስላከበራችሁኝ በእግዚአብሔር ስም ከፍ ያለ ምስጋና አቀርባለሁኝ። መጽሐፉ እንግዲህ ብዙ ትንታኔ ያለው የቤተ ክርስቲያን አገልግሎት የጠቆመ ስለ ንስሐ፣ ስለ አጽዋማት፣ ስለ ቁርባን፣ ስለ ክርስትና፣ ስለ ልጆች አስተዳደግ በአጠቃላይ በቤተ ክርስቲያን ውስጥ የሚሰጡትን ከመቅደሱ ጀምሮ እስከ ቅጽሯ ያለውን አገልግሎትና እምነታችን ለመጠቆም ሞክሬያለሁ። እንደተባለው ቅድም አንድ አባት ሲናገሩ መጽሐፉ ለመጠቆም ያክል እንጂ ተብራርቱ በብዛት ይጻፍ ከተባለ ተከታታዩ እስከ 4 መጽሐፍ የሚደርሰው ነው። እንግዲህ ስታነቡ ታገኙታላችሁ፣ ጥቆማውንም ትሰጡኛላችሁ። ምናልባት ማይነር የሆነ የስፔሊንግ ስህተት ሊኖር ይችላል እና እሱንም እያረምኩ ነው፣ ወደፊት እያስተካከልኩ ነው። ይህ መጽሐፍ ደግሞ የሚሆነው እንደ ሪፈረንስ እንዲሆን ነው የተጠቀምኩት። ማለት ወጣቶችም በሰንበት ትምህርት ቤት መጽሐፍ ቅዱስን ለመስበክ ቤተክርስቲያናችን ቀኖናዋን ለማወቅና ለማስረዳት ለሚፈልጉ ወጣቶች ለአስተማሪነት የሚጋብዝ መጽሐፍ ነው። ሁላችሁ አንባችሁ አይታችሁ አስተያየታቸውን እንድትሰጡኝ። ድጋፍ ብቻ አይደለም እፈልገው። እንግዲህ ጸሐፊ ሲጽፍ ስህተቶችም ሊኖሩ ይችላሉና ስህተቶችን ስህተት ነው እንድትሉኝ፣ ወደፊት እንድታጎለብቱኝ፣ እንድታበረቱኝ። ምስጋና ብቻ ከሆነ ግን የጎደሉትን ጉድለቶች ማሙላት ስለማልችል በአጠቃላይ ስለጎደሉት ነገር ሁሉ አንብባችሁ እንድጠቁሙኝ በቤተክርስቲያን ስም አሳስባለሁ እና ወደፊት እንግሊዘኛ እየተተረጎመ ነው፣ መሀል ላይ ደርሷል። እንግዲህ ልጆቻችን ካሁኑ ጀምረን በእንግሊዘኛ ሃይማኖታቸው እንዲያውቁ ካላደረግናቸው በማይበልና በወጀብ በበዛበት ሀገር ውስጥ ነው እያደጉ እየኖሩ ያሉት። በቀላሉ ሊጠፉ ስለሚችሉ ይሄ መጽሐፍ ለእነሱ በእንግሊዘኛ ተተርጉሞ ቢቀርብ ቤተክርስቲያናችንን በአጭር ሳይንዛዛ በአጭር አንብበው እንዲረዱ ነው ለማድረግ የሞከርኩት። በእንግሊዘኛ እየተተረጎመ ነው፣ በቅርብ አልቆ እንዲሁ ደግሞ ለህትመት
ይበቃል ብዬ አስባለሁኝ እና እግዚአብሔር ያክብርልኝ ስለተደረገ ነገር ሁሉ በጣም አመሰግናለሁ። ይህን አዳራሽ ቀላል አይደለም። ድሮ ምናልባት ብዙ መጻሕፍቶች እየጻፋችሁ አሁን አስቴር አለች እዚህ፣ እንደገና ደግሞ የሴም ደበበ እነ መሳይ የሎሬት ጸጋዬ የሥነ ጽሑፍ ድርጅት ወጣቶች በጣም የሚገርሙ እነ ቴዲ በጣም ግርም የሆኑ ግጥም መጻሕፍቶች እየጻፉ ብዙ ጊዜ እዚህ ቦታ አስመርቀዋል። ያን ጊዜ ምናልባት የተከራያችሁት በ600 በ700 ብር ሊሆን ይችላል። አሁን ግን $2000 ነው የተከራየሁት እና ይህንን ኪራይ ደግሞ እንግዲህ ክሬዲት ካርድ እየተጫነ ላይ ሄዷል። አሁን አግዟችሁኛል፣ ዛሬ ይከፈላል አብዛኛው። ግን አዳራሹን መስኪና ዶክተር ዮሐንስ በእውነት በኩረ ሰባክያን መድረክ ላይ ሲናገር ሰምተው ወይም አባታችን መቸገር የለብህም እኛ እንችላለን ችግር የለም ብለው ችለውልኛል። እግዚአብሔር በእውነት ጸጋውን ያብዛላችሁ። በእውነት ያበልጽግላችሁ። ዶክተር ዮሐንስና መስኪ በነገራችን ላይ ለእኛ ብቻ አይደለም፣ በአትላንታ ለሚገኙ አብያተ ክርስቲያናት አሁን በቀደም ልደታ ሲናገር ስሰማ በጣም ነው የደነቀ። እኛ ደግሞ ለእኛ ብቻ መስሎን ነበረ። ቤተክርስቲያኑን ገዝተን ገብተን ብፁዕ አባታችን ኤር ኮንዲሽን አልነበረውም እና ላባቸው በላይ ላይ እየተንጠበጠበ ነው የባረኩ ቤተክርስቲያኑ። ኢንስፔክሽን አልፎ ነበረ፣ ግን አጽድተን ቤተ መቅደሱን ስንገባ ምንም ነገር የለም እና በኋላ ይህንን መድረክ ላይ ያው በኩረ ሰባክያን ሲናገር ሰምታ ምንድነው የቸገራቸዋል? ይሄ ችግሮናል። ከዛ ምንም ድምጿን አጥፍታ ሳናውቅ አሰራችልን ማለት ነው። ዛሬ በተንጣለለ ቤተክርስቲያን እየሞቀን ቀዝቃዝ ሞቃትም ሲሆን እየቀዘቀዘ በደንብ ኤር ኮንዲሽን የሚሰራ ሰርቶ አበርክተውልናል። በእውነት የሁሉ ትሩፋት ቀላል ነገር አይደለም፣ ለተሬው አይደለም። ትሩፋታችሁን ደግሞ ሜዳ ላይ ለማስቀረት አይደለም። ግን እናንተን አገልግሎታችሁን ሰምቶ ሌሎቹ የተኙ ካሉ ክርስቲያኖች ሌሎቹም ተነቃቅተው እንደናንተ ጎበዝ እንዲሆኑ ስለምንፈልግ ጉልበታችን ስለሆናችሁ ነው ሁል ጊዜ የምንናገረውና እግዚአብሔር ጸጋውን ያብዛላችሁ፣ እድሜያችሁን ያርዝም፣ በስራችሁ በኑሯችሁ እግዚአብሔር የተጠቀሙ ያደርጋችሁ። እንደውም መመክራችሁ ዶክተር ዮሐንስ የተለያዩ የኢንሹራንስ ካርዶችን ይቀበላል። ሕክምና በገዛ ቋንቋችሁ በገዛ ወገናችሁ ሂዳችሁ ክላርሞንት ክሊኒክ ቀጠሮ እያያዛችሁ፣ በእውነት ቀጠሮም ብዙ አያረዝሙ። ችግር ካለ ንገሯቸው፣ በደንብ ቀርባችሁ ንገሯቸው። በትህትና ያስተናግዷችኋል። ሰጥቶ መስጠት፣ እነሱ የሚያገኙትን ወደ ራሳቸው አይደለም የሚያደርጉት። ለአብያተ ክርስቲያን ብቻ አይደለም፣ ለሀገራቸው ለኢትዮጵያ ታመመ ለተባለ ሰው፣ ተቸገረ ለተባለ ሰው፣ ለሁሉም እጃቸው የተፈጠረ እኔ ሀብት ኑሮት እንዲህ የሚያደርግ ሰው አይቼ አላውቅም፣ በተለይ በዚህ ዘመን እና ዶክተር ዮሐንስ መስኪ እህታችሁም ገነትም በጣም የተባረከ ቤተሰብ የተቀደሰ ቤተሰብ ነው። በእውነት እግዚአብሔር ጸጋውን ያብዛላችሁ። በጣም እጅግ አድርጌ አመሰግናለሁ። አሁን አባቶቼ ስለመጣችሁ በጣም አመሰግናለሁ። እግዚአብሔር ይስጥልን። ዛሬ ሞገሴ ነው የሆናችሁ። እኔ ካልመጡ ምንድን ነው የማደርገው እያልኩ ነበር። እኔ መመናን ቢመጡ መጡ፣ ካልመጡ ምንም አይደለም። ግን አባቶች ወንድሞች አጠገቤ ሆነው እንዳያቸው በቀኝና በግራ ብዬ በጣም እንትን ብዬ ነበረ። ተሳክቶልኛል። እግዚአብሔር አሳክቶልኛል። አባቶቻችን በጣም አመሰግናለሁ። ጊዜ ሁሉ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አሁን በመጽሐፉ ብዙዎቻችሁ እንዳለ አስተያየት ሰጣችሁበታል። በትክክል አሁን ተመልሼ ወደዚያ አልሄድም። ግን መላከ ሰላም አሁን ሀሳብ ወስደውታል። 364 ነው መሰል ገጹ። ርዕሱም ያው እንደተናገረው ነው። ሆኖ ደግሞ ብዙዎቹ ዋቢ መጻሕፍቶች በጣም የታወቁ መጻሕፍት ናቸው። አይቻቸዋለሁኝ። የታላላቅ አባቶችና ሊቃውንት መጻሕፍቶች ናቸው። እነዚያ መጻሕፍቶች ተጠቅሰው ነው ይህ የተቀመጠና ስፋቱ እንደተባለው 300 ገጽ ብቻ አይደለም። እያንዳንዱ ርዕስ ቢያንስ 4 ገጽ 5 ገጽ ይሆናል። ከዚያ በላይ ይሆናል እያንዳንዱ ርዕሶች እና ይህ ምንድነው ስለምን እንዳሉት ያው ስለምን ማለት ይህ ነገር ስለምን ይናገራል ማለት ነው።
እና እያንዳንዱን የምንፈልግበትን በአጭሩ ለመረዳት ያስችላል እና በእውነት ራሱ ምንድን ነው የሚለውን መልስ ስለሚሰጥ ድካሞት ከንቱ አይደለም። ለብዙ ሰው መድኃኒት ምናምን እያስባለሁ። አሁንም እግዚአብሔር ይቀበልልዎት። እንደገና ያሰቡትን ሁሉ ተሟልቶልዎት እንደዚህ ችለት ደስ የሚሰኙበት ጊዜ እግዚአብሔር ይስጣዎት። በዚህ ቦታ መጥታችሁ ደግሞ ወንድማቸውን ያከበራችሁ አባቶች ካህናት፣ እንዲሁም ልጆቻቸው ምእመናን በእውነት በዚህ ጊዜ ካልተገኛችሁ መቼ ልትገኙ ነው? እና ስለዚህ እግዚአብሔር በበረከት ይባርካችሁ። ብትሄዱ በየቤታችሁ ሰላም ይቆያችሁ። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም ይልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወእግዚእ ኢየሱስ ክርስቶስ ኃጢአትየ ወኃጢአተ ኩሉ ሕዝብከ የስማችን የግብራችን ወደ እግዚአብሔር ይፍታ። እግዚአብሔር በቋሳ አድጎ ከልጅነቴ አባት የሆነኝ ሚካኤል አባቴ ይለይብኛል፣ ሚካኤል ይለይብኛል። በክንፉ ሸፍኖ በቤቱ አሳድጎኛል። ይለይብኛል፣ ሚካኤል ይለይብኛል። በክንፉ አሳድሮ በቤቱ አሳድጎኛል። ጠብቆ አሳድጎ ከልጅነቴ አባት የሆነኝ ሚካኤል አባቴ ይለይብኛል፣ ሚካኤል ይለይብኛል። በክንፉ ሸፍኖ በቤቱ አሳድጎኛል። ይለይብኛል፣ ሚካኤል ይለይብኛል። በክንፉ ሸፍኖ በቤቱ አሳድጎኛል። አያምርብኝ በዘነጋው ታሪኬን ሚካኤል ነው ያስጌጠልኝ ሕይወቴን። ጠብቆ አሳድጎ ከልጅነቴ አባት የሆነኝ ሚካኤል አባቴ ይለይብኛል፣ ሚካኤል ይለይብኛል። በክንፉ ሸፍኖ
በቤቱ አሳድጎኛል። ይለይብኛል ሚካኤል ይለይብኛል፣ በክንፉ አሳድሮ በቤቱ